አንዳንዶች የወር አበባ ከመጣ በኋላ ቶሎ አይሄድልኝም ይላሉ። አንዳንዶች ደግሞ የወር አበባ እያለፈ ነው የሚመጣው፣ 3 ወር 2 ወር ቆይቶ ነው የወር አበባ የሚመጣው ይላሉ። ሌሎች ደግሞ የወር አበባ እየጓጎለ እየተቆራረጠ ነው የሚመጣው ይላሉ። ውድ ተመልካቾች እንደምን አላችሁ? በዛሬ ቪዲዮ ለወር አበባ መዛባት ዋነኛ ምክንያቶች ምንድናቸው? እንግዲህ ውድ ተመልካቾቼ በመጀመሪያ ደረጃ አንድ የወር አበባ ተዛብቷል ወይንስ አልተዛባም የሚለውን ለማወቅ የራሱ የሆነ መስፈርቶች አሉ። 3 መመዘኛ መስፈርቶችን መመልከት እንችላለን። የመጀመሪያው መጠኑ ነው። ስለዚህ ጤናማ የሚባለው የወር አበባ መጠኑ በአማካይ ከ20 ሚሊ ሊትር እስከ 80 ሚሊ ሊትር ማለት ነው። ያ ማለት በቀን ከ3 እስከ 5 ሞዴስ ሊያስቀይራት ይችላል። በአንጻሩ ከ5 ሞዴስ በላይ የሚያስቀይራት ከሆነ የወር አበባ በዝቷል ማለት ነው። አንዳንድ እህቶች ላይ ሞዴስ ደርበው የሚጠቀሙ አሉ፣ ወይንም ደግሞ በየሰዓቱ ሞዴስ እንዲቀይሩ የሚያደርጋቸው አለ። በአጠቃላይ በአብሬጅ በቀን ከ5 ሞዴስ በላይ የሚያስቀይራቸው ከሆነ የወር አበባ መጠኑ በዝቷል ተብሎ ጤናማ አይደለም። ስለዚህ መስተካከል ይኖርበታል። ምክንያቱም ይህ ካልተስተካከለ የወር አበባ በመብዛቱ ብዙ ደም ከሰውነታችሁ ሊፈሳችሁ ስለሚችል ጥንቃቄ መደረግ አለበት። ሁለተኛው መመዘኛ ደግሞ የወር አበባ ከመጣ በኋላ ምን ያህል ጊዜ ይቆያል? ጤናማ የሚባለው የወር አበባ ከ2 እስከ 7 ቀን ይቆያል። ከ2 ቀንም ማነስ የለበትም፣ ከ7 ቀንም መርዘም የለበትም። በየስንት ቀኑ የወር አበባ ይመጣል የሚለው ሌላው መመዘኛ ነው። ቢያጠር በየ21 ቀኑ፣ ቢረዝም በየ35 ቀኑ ነው። አንዳንድ ሴቶች በወር 2-3 የወር አበባ ሊመጣ ይችላል። ይሄ ጤናማ አይደለም። በአንዳንድ ሴቶች ደግሞ ከ35 ቀን ረዝሞ 2 ወር 3 ወር እየቆየ ሊመጣ ይችላል። ይህም እንደ ጤናማ የወር አበባ ሊወሰድ አይገባም። ስለዚህ ቢያጠር እስከ 21 ቀን ቢረዝም ደግሞ እስከ 35 ቀን ቆይቶ ሊመጣ ይችላል። ታዲያ የወር አበባ መዛባት ለሚያስቸግራችሁ ሰዎች በዛሬ ቪዲዮ 8 ለወር አበባ መዛባት ዋነኛ ምክንያት የሚሆኑትንና መፍትሄዎች። መጀመሪያው PCOS የምንለው ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም የምንለው ችግር ነው። ምን ማለት ነው ይሄ? PCOS የምንለው እንግዲህ የእንቁላል ማምረቻ ላይ ከረጢት መሰል ነገሮች ይፈጠሩና PCOS በምንለው የሕክምና አጠራሩ ይጠራል። ይሄ ችግር ምንድነው? PCOS ያለባቸው ሴቶች አንድሮጅን የምንለው ሆርሞን በብዛት ይኖራቸዋል። የዚህ ሆርሞን በሴቶች ላይ መብዛት የወር አበባ ሂደቱን ያዛባል። ሁለተኛው የአኗኗር ዘይቤ። የአኗኗር ዘይቤ ምንድነው? አንዳንድ ሰዎች ከስራ ጋር ተያይዞ ሊሆን ይችላል። በጣም የሚጨነቁ ሴቶች የወር አበባቸው ሊዛባ ይችላል። ምክንያቱም በሚጨነቁበት ወቅት ኮርቲዞል የምንለው ሆርሞን በብዛት ይመነጫል። ይሄ ኮርቲዞል የምንለው ሆርሞን ከአንጎል የሚመነጭ በተለይ ጎናዶትሮፒን ሪሊዚንግ ሆርሞን የምንላቸውን ሃይፖታለመስ በምንለው የአንጎል ክፍል የሚመነጨው ሆርሞን ላይ የራሱ የሆነ ተጽዕኖ ያሳድራል። መጠኑ እንዲቀንስ ያደርጋል። ይሄ ኮርቲዞል የምንለው የሆርሞን መብዛት፣ ሰዎች ሲጨነቁ ይሄ ሆርሞን በብዛት ይመነጫል። ስለዚህ ጎናዶትሮፒን ሪሊዚንግ ሆርሞን የምንለው ሃይፖታለመስ ከምንለው ሌላው የአንጎል ክፍል የሚመነጨውን ሆርሞን ስለሚቀንስ የዚህ ጎናዶትሮፒን ሪሊዚንግ ሆርሞን የምንለው ሆርሞን መቀነስ ደግሞ ሌሎቹ FSH እና LH የሚባሉ ከፒቶታሪ ከምንለው ሌላው የአንጎል ክፍል የሚመነጩ ሆርሞኖች ላይ ተጽዕኖ ስለሚያሳድር የወር አበባ ሂደቱ ላይ ተጽዕኖ ያደርጋል። ሶስተኛው የተመጣጠነ ክብደት አለመኖር ነው። የተመጣጠነ ክብደት አለመኖር ማለት አንዳንድ ሴቶች የሰውነት ክብደታቸው ከፍ ሊል ይችላል ወይ የስብ ክምችታቸው ከፍ ሊል ይችላል። በተለይ ቦዲ ማስ ኢንዴክስ የምንለው ከ30 በላይ ያሉ እህቶች የወር አበባቸው ሊዛባ ይችላል፣ የወር አበባቸው ሊበዛ ይችላል። ለምን? ከፍተኛ የስብ ክምችት ካለ ኤስትሮጅን የምንለው ሆርሞን መጠኑ ከፍ ይላል። ሁለቱ ፕሮጀስትሮን እና ኤስትሮጅን ለወር አበባ ሂደት ወሳኝ ናቸው። በዚህ ምክንያት ብዙ የወር አበባ ይኖራቸዋል፣ ወይም ደግሞ አልፎ አልፎ የወር አበባ ወይም በወር 2-3 ጊዜ የወር አበባ እንዲያዩ ያደርጋል። ስለዚህ የሰውነት ክብደታቸው ከፍ ያሉ ሰዎች የወር አበባ መዛባት ሊኖራቸው ይችላል። ሌላው የሰውነት ክብደታቸው ቀጭን የሆኑ በጣም ሰውነታቸው ቀጭን የሆኑ በተለይ ቦዲ ማስ ኢንዴክሳቸው ከ18.5 በታች የሆኑ ሰዎችም የወር አበባቸው ይዛባል። ለምሳሌ የወር አበባ ላይኖራቸው ይችላል። ይሄም ደግሞ ፋት የምንለው ወይም የቅድሙ ስብ ይዘታቸው በጣም ስለሚያንስ፣ በአንጻሩ ኤስትሮጅን ደግሞ ከነዚህ ስብ መሰል ነገሮች ስለሆነ ይሄ ኤስትሮጅን የምንለው ሆርሞን የሚዘጋጀው መጠኑ በጣም ይቀንሳል። አራተኛው የሰውነት እንቅስቃሴ፣ በተለይ ከመጠን ያለፈ የሰውነት እንቅስቃሴ የሚያደርጉ ስፖርተኞች፣ አትሌቶች ሊሆኑ ይችላሉ። እነሱም የወር አበባ መዛባት ሊያጋጥማቸው ይችላል። ለምን? ከባድ የሰውነት እንቅስቃሴ በሚያደርጉበት ወቅት የሰውነታቸው ስብ እየቀነሰ ይሄዳል። በዚህ ምክንያት የኤስትሮጅን መጠናቸው በጣም ያንሳል።
ኤስትሮጅን የምንለው ሆርሞን የማህፀን ግድግዳ እንዲዳብር በማድረግ ጽንስ ቢፈጠር የማህፀን ግድግዳው ጽንሱን ለመሸከም ዝግጁ የሚያደርገው ነው። ነገር ግን ኤስትሮጅን መጠን ካነሰ ግን ይሄ የማህፀን የውስጥ ግድግዳ በዚህ መጠን ስለማያድግ ጽንስ ሳይፈጠር ሲቀር የሚኖረው የወር አበባ መጠን ይቀንሳል ማለት ነው። በአምስተኛ ደረጃ የጤና ችግሮች ካሉ ለምሳሌ በማህፀን አካባቢ የፋይብሮይድ ወይም ደግሞ ማዮማ የምንለው እጢ ካለ ይሄ አንደኛ ወደ ማህፀን የሚሄደውን የደም ፍሰት ይጨምራል። ሌላው ደግሞ የማህፀን የውስጥ ግድግዳን ስፍራ በመያዝ በወር አበባ ወቅት ማህፀን እንዳይኮማተር በማድረግ የወር አበባ እንዳይቆም ያደርጋል። እንግዲህ የወር አበባ እንዲቆም ካስፈለገ ማህፀን ይኮማተራል፣ ኮንትራክት ያደርጋል። በዛ ምክንያት ነው የወር አበባ እንዲቆም የሚያደርገው የተወሰነ ከወጣ በኋላ ማለት ነው። ነገር ግን በዚህ ፋይብሮይድ በምንለው እጢ ምክንያት ለመኮማተር ስለሚቸገር የወር አበባ ሊበዛ የሚችልበት አጋጣሚ ይኖራል። ሌሎች ምክንያቶች አሉ። ለምሳሌ ኢንዶሜትሪዮሲስ የምንለው ይሄ ማለት የማህፀን የውስጥ ግድግዳ ከማህፀን አልፎ የሚገኝባቸው ሁኔታዎች ይኖራሉ። እነዚህ ምክንያቶችም እንግዲህ ሌሎቹ ለወር አበባ መዛባት ምክንያት ሊሆን ይችላል፣ ወይ ፖሊፕ የምንላቸው በማህፀን በር አካባቢ የሚገኝ ህዋስ የህብረ ህዋስ ስብስብ። እነዚህ ችግሮች ሁሉ ካሉ እንግዲህ አልትራሳውንድ ተነስቶ ችግሩ መቀረፍ መቻል አለበት። ሰባተኛ ጉርምስና ወቅትና እንዲሁ የወር አበባ ሊቆምበት ባለ ወደ ማረጥ አካባቢ የወር አበባ ሊዛባ ይችላል። ለምሳሌ ጉርምስና ስንል እንግዲህ አንድ ሴት ለአቅመ ሔዋን በምትደርስበት አካባቢ ለምሳሌ 14 13ኛው እድሜ አካባቢ የወር አበባ ማየት ብትጀምር ወሩን ጠብቆ የወር አበባ ላይ መጣ ይችላል። አንዳንዴ ሊበዛ ይችላል። ይሄ የሚሆንበት ምክንያት ምንድነው? ገና ሰውነቷ እየዳበረ ያለ ስለሆነ በትክክል የሆርሞን ሚዛኑም የተጠበቀ ላይሆን ይችላል። ስለዚህ አንዳንድ ጊዜ 2 ወር 3 ወር ቆይቶ ተዛብቶ ሊመጣ ይችላል። አንዳንድ ጊዜ ደግሞ ሊበዛ ይችላል። በተለይ ወደ ጉርምስና እድሜ እየገቡ ያሉ ወይም ደግሞ ወደ አቅመ ሔዋን አካባቢ እየደረሱ ያሉ እህቶች ላይ የወር አበባቸው ሊዛባ ይችላል በዚህ የሆርሞን ሚዛን። በኋላ ግን ሰውነታቸው እየዳበረ ሲሄድ ከ2 ከ3 ዓመት በኋላ የወር አበባ ዑደቱን ጠብቆ የሚመጣበት ሁኔታ አለ ማለት ነው። ሌላው የወር አበባ ሊቆም አካባቢ ወይም ሜኖፖዝ አካባቢ የወር አበባ መጠኑ እያለፈ ሊመጣ ይችላል፣ ሊዛባ ይችላል። ይህም ደግሞ የሆርሞን መጠኑ ቀስ በቀስ እየቀነሰ ኤስትሮጅን የምንለው መጠኑ እየቀነሰ ስለሚሄድ የወር አበባው ሊዛባ ይችላል። 2 ወር 3 ወር ቆይቶ ይመጣል። ከዛ ወይንም ደግሞ ቀስ በቀስ እየቆመ የሚሄድበት ሁኔታ አለ። ጡት ማጥባት የወር አበባ እንዲዛባ ያደርጋል። ጡት ማጥባት ምንድነው? አንድ ሴት ጡት በምታጠባበት ወቅት በተለይ በመጀመሪያዎቹ በወለደች በመጀመሪያዎቹ 6 ወራት ውስጥ ህፃኑ ጡት ብቻ ስለሆነ የሚጠባው በቀን 5 6 7 ስለሚጠባ ፕሮላክቲን የምንለው ሆርሞን ይመነጫል። ይሄ ፕሮላክቲን የምንለው ሆርሞን ከአንጎል እንግዲህ ፒቱታሪ ከምንለው ሌላው የአንጎል ክፍል የሚመነጭ ሆርሞን ነው። ነገር ግን የዚህ ሆርሞን መጨመር ቅድም የነገርኳችሁን ኤፍኤስኤች እና ኤልኤች የምንላቸው ሆርሞን መጠናቸው እንዲቀንስ በማድረግ እንቁላል ከእንቁላል ማምረቻ እንዳይለቀቅ ያደርጋል። ስለዚህ የምታጠባ ሴት በተለይ በቀን 5 6 የምታጠባ ሴት የወር አበባ ላታይ ትችላለች፣ ወይንም ደግሞ እርግዝናም ላይኖር ይችላል ማለት ነው። ስለዚህ ሌላው ይሄ የፕሮላክቲን ሆርሞን መጨመር ነው። የዚህ ፕሮላክቲን ሆርሞን የሚጨምረው እንግዲህ በማጥባት ወቅት ነው። ስለዚህ የምታጠባ ሴት የወር አበባ ላታይ ትችላለች በተወሰነ ጊዜ ማለት ነው። ሌሎች ሆርሞኖችም አሉ። ለምሳሌ የታይሮይድ ሆርሞን መዛባት፣ እያጠቡም ሳይሆኑ የፕሮላክቲን የማያጠቡ እህቶች ግን ፕሮላክቲን ሆርሞን በተፈጥሮ ከፍተኛ የሆኑ እህቶችም ካላችሁ ይሄ ታይሮይድ ሆርሞን እና የፕሮላክቲን ሆርሞን አጠቃላይ ከዚህ ከሆርሞን ሚዛን ጋር የተያያዘ ስለሆነ እርግዝናም እንዳይኖር ሊያደርግ ይችላል፣ ወይንም ደግሞ የወር አበባ እንዲዛባ ሊሆን ይችላል። ስለዚህ እነዚህ ምክንያቶችም የወር አበባ መዛባት ሊኖር ይችላል። እርግዝና ውጭ ወይም ደግሞ ከማጥባት ውጭ ግን እነዚህ ፕሮላክቲን የምንለው ሆርሞን ወይም ደግሞ ታይሮይድ ሆርሞን መዛባት ካለ ምርመራ ተደርጎ አስፈላጊው ሕክምና መደረግ ይኖርበታል። የመጨረሻው ምክንያት መከላከያ መጠቀም ነው። መከላከያ እንግዲህ የተለያዩ የሆርሞን ቅመም ያላቸው መከላከያዎች አሉ። እነዚህ የተለያየ የሆርሞን ቅመም ያላቸው መከላከያዎች በውስጣቸው ኤስትሮጅን ፕሮጀስትሮን ስለሆነ ያላቸው አንዳንዶቹ መከላከያዎች ለምሳሌ በመርፌ የሚወስዱ ሴቶች የወር አበባ ላያዩ ይችላሉ መርፌ በሚወስድበት ወቅት። አንዳንዶቹ ደግሞ ሊበዛባቸው ይችላል። ለምሳሌ በክንድ የሚቀመጠውን የሚወስዱ አንዳንድ ሴቶች ላይ ምንም አይነት የወር አበባ እንዳያዩ ሊያደርግ ይችላል። ሌሎች ላይ ደግሞ የወር አበባ እንዲበዛባቸው ሊያደርግ ይችላል። ይሄ የሆርሞን ይዘት ወይም ቅመም ስለሆነ ያላቸው ሆርሞናቸው ሚዛን ሊያዛባው ስለሚችል ነው። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ጥያቄ ካላችሁ መጀመሪያ ይሄ ቪዲዮ በተለቀቀ በአንድ ሰዓት ውስጥ ኮሜንት አስቀምጡልኝ፣ መልስ ሰጥበታለሁ። በሳምንት በሌላ ቪዲዮ እስክንገናኝ ድረስ ጤናና ሰላም ከእናንተ ጋር ይሁን።